እኛ እንዲህ አልነበርን እንዲህስ አላሳለፍንም የበደለ ያልበደለ ሽማግሌ አይቶ አንተ በደልሃል አንተ እንደዚህ ነህ ብለን አይተን በዚህ እኛ ሽማግሌ ባልነው ነገር በውላችን መሰረት ተፈራርመው ይታረቃሉ። ግጭት ተፈጥሯዊ አለመግባባትም የሰዎች ባህሪ ቢሆን በሀገር ወግና ባህል በሽማግሌ ሥርዓትና ደንብ አፋፍ ላይ ዋርካ ስር በረንዳ ላይ ተቀምጦ መነጋገር አንተምተው አንቺም ተይ ማለት የሰውነት መለያው ነው። የሰው ልጆች እንደተጣሉት እንደተኳረፉት እንደተገዳደሉት ሁሉ ሰዎች ናቸውና ደግሞ ቁጭ ብለው ነገራቸውን በሽማግሌ ያሳያሉ። ከበደሉ ሊክሱ ከተበደሉ ሊካሱ ይህን አምነው በርጩማ ይስባሉ። ሽማግሌ ትልቅ ሰው ይሰማል፣ ግራ ቀኙን ያያል፣ ለእውነት ስለ እውነት ፍርድ ሰጥቶ ያስታርቃል። ይህ የአገር ባህልና ወጉ ነው። በየትኛውም አካባቢ ያለ ኢትዮጵያዊ እሴት። ሀገራዊ ምክክር ዘመናችንን የዋጀ ለችግሮቻችን እኛው በእኛው መክረን ተነጋግረን አለመግባባታችንን የምንፈታበት ነው። መሐለኛው አማራጭ መንገድን መምረጥ ከእግዚአብሔር በታች ተስፋ የምናደርግበት ነው። የሀገራዊ ምክክር ኮሚሽን ተስፋ የጣልንበት ምክክር ወይም ዳያሎግ የሚለውን እውነትን ፍለጋ ሂደት ብሎ ነው የሚተረጉሙት። ሰላም ለማስፈን ምክክር ለድርድር የሚቀርብ ጉዳይ አይመስልኝም። ሁሉን ያካተተ የሚቀር የተተወ ሳይኖር ብዙ ቦታዎች ደርሶ መነጋገሪያ አጀንዳዎችን አሰባስቦ እነሆ በመለየት ላይ ይገኛል። ወደ 1500 በላይ ንዑስ አጀንዳዎች የተሰበሰቡበትና 14 የተጠቃለሉ አጀንዳዎችን የተረከበበት ጊዜ ነበርና አብዛኛው በሁሉም ክልሎች ከትግራይ ቀደም እንዳልኩ ያለውን ሂደት አጠናቀናል። በቅርቡም የፌደራል ባለድርሻ አካላትን ተቋማትን አወያይተን ከነሱም አጀንዳዎችን ወስደናል። ለሀገራዊ ጉባኤ የሚወከሉ ተወካዮችንም አስመርጠን ጨርሰናል ማለት ነው። ያሁን ያልተግባባንባቸው ነገሮች አጠቃላይ የሀገረ መንግስትን ቅቡልነት ያሳጣ ነገር ሪድረስ በማድረግ ሀገራዊ ምክክሩ ወሳኝ ጊዜ ላይ መጣ ወሳኝ ኢኒሼቲቭ ነው። እጅግ መሰረታዊ በሆኑ ዋና ዋና ሀገራዊ አጀንዳዎች ላይ ሀገራችንን አጽንተን ለማስቀጠል በማሰብ ሀገር እንደ ሀገር እንድትቀጥል እኛም የጋራ ቤታችን ስለሆነች የጋራ የሆነው ሀሳብ ላይ ትኩረት በማድረግ አሁን ምክክሩ አያስፈልግም ጊዜው አይደለም ማለት እኮ ትንሽ እስቲ ልግደል ትንሽ እስቲ ልሙት ማለት እኮ ነው። ሌላ ትርጉም የለም። ሀገራዊ ምክክር ኮሚሽኑ ውሳኔ ሰጪ አስፈጻሚ ሳይሆን አመቻች ነው ብዬ አስባለሁ። ሰላምን እናምጣ ካልን እኮ መነጋገር ይቻላል። አሁን ተኩስ አቁም ምንም ማድረግ ይቻላል። ለሰላም ምክክር ያስፈልጋል። ለምክክርም ደግሞ ሰላማዊ ሁኔታ ያስፈልጋል። ወደ ምክክር ማምጣት የማይፈልግ አካል ካለ አይዞ ያለው አካል አለ ማለት ነው። በጋራ በሚያግባባን ሀሳብ መሸነፍን ካለበት በሀሳብ ነው መሸነፍ ያለብን። ለምን አሸናፊ ሀሳብን ይዘን የጋራ አድርገን ለመሄድ። ምክክር የነገን የሀገር ራዕይ ለመገንባት ትልቅ ጉልበት አለው። የሚደማመጥ የሚነጋገር ህዝብ የነገን የልጆቹን ድንቅ ሀገር ይገነባል። የጋራ ህልም ይዞ ሀገሩን ከፍ ያደርጋል። የጎን ለጎን መጓተት ትርፉ ጦርነት ነው። ለምክክር ያለ መቀመጥ መጨረሻው ረሃብ ነው። መጓደል ስብራት ኢትዮጵያ ውስጥ መኖሩን ሁላችን እናምናለን። መጓደልን በመገዳደል ልንሞላው ግን አንችልም። መጓደልን በመገዳደል መሙላት ቢቻል ኖሮ ያለፉት 100 ዓመታት ጉዟችን በቂ በሆነ ነበር። መጓደልን በመመካከር ነው ልንሞላ የምንችለው። በሆነው ባልሆነው መሳሪያ በወንድሙ ላይ የሚያነሳ ቡድን መገለጫው ድንቁርና ነው። የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖች በላይ ተዛምዶች ስለሚበዙ እናም እኛ የዓለም ስልጣኔ ማማ ላይ በዚያን ዘመን የነበርን ህዝቦች ከኋላችን ተነስተው ሲሰለጥኑ እንደምን መነጋገር ተሳነን? የብዙዎች ጥያቄ። ነባር ችግሮች አሉ። ኢንክሉሲቭ ናሽናል ዲያሎግ እናድርግ። ችግር ካለ እንደ ሀገር እንምከርና እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም፣ እንወያይ፣ ህዝብ ይወስን ያላቸው። ህዝባችን በራሱ የወደፊት ዕጣ ፈንታ ላይ ወስኖ ይህ መግባባት ብሔራዊ መግባባት ያስፈልገኛል ካለ የተግባባ ህዝብ የሚፈጠር ከሆነ ሰላም የሚወርድ ከሆነ ለመፎካከር የሚመጡ ተቃዋሚ ፓርቲዎችም ሆነ አሁን ገዢው ፓርቲ የተመቸ መደላደል ይኖራቸዋል ብዬ አስባለሁ። ግን አሁንም እንነጋገር። ምክክር ኮሚሽኑ ሁሉን አቀፍ ሀገራዊ ምክክር መድረክ